መንገድ ላይ ራሱ ብጣል ማለት የተፈጠረ ቢፈጠር ራሱ ህይወትን አሸንፋለሁ ቢካዝ ፈጣሪ ስለሚያግዘኝ እና ዛሬ እንደዚህ ለማውራት የደፈርኩት ራሱ ፈጣሪ እንደወራ ጭንቀቴን እንዲቀልልኝ ብሎ ነው ይሄን ነገር አውራው ያለኝ ያለው ማለት ነው። ህይወቴን እንዲቀየር አስቦ ነው ፈጣሪ ይሄን ነገር እንዳወራው ይፈልግና በጣም ችግሮች አሳልፌያለሁ። አባቴ ማት ማርያም ነው ሙላችሁ እናቴ ለሱ ብላ ነው በጣም ብዙ ዋጋ የከፈለችው። ከትምህርት አቋርጣ ዲግሪዋን ሳትጨርስ ስራ ገብታ ነበር። ስራ እየሰራች አባቴን እያስተማራችሁ ነበር። ማርያም ነው ሙላችሁ የኔን እናት ገና 20 ዓመት ሳይሞላት አባቴን ታስተዳድረው ነበር። የትምህርት የታክሲ ወጪውን እየሸፈነች እኔ ተወልጄ ራሱ ነው ማለት እናቴን ትምህርቷ አቋርጣ የኔና አባት ትምህርቱ እንዲቀጥል ብላ ስራ ጀመረች እና ስራ እየሰራች ምናምን አባቴን ታስተዳድረው ነበር። እናቴም ስራ ላይ በጣም ጎበዝ ነበር፣ ይሳካላታል ምናምን ፈጣሪ ያግዛታል። ለእናቴ ማለት ጥሎ አይጥላትም። እና አባቴ ትምህርቱን ጨርሶ ስራ ሲይዝ እኛን ለማስተዳደር ወደ መቀሌ ተመለሱ። በኋላ መጥቶ ምናምን አሪፍ ህይወት እየኖርኩ እያለ እናትና አባት መጥቷል። ከቤት መውጣት አለብህ ተባልኩ። ከቤት መውጣት ሳይሆን ከነሱ ጋር ትኖራለህ ከዚህ በኋላ ምናምን ተባልኩ። ከዛ እናቴም ባጣራቀመችው ብር ቤት ሰርታ እኛን አስገባችን። ከዛ እሱም ስራ መቀጠር ጀመረ ምናምን ስራ ደሞዝ ሊኖር ቻለ። እናቴ ግን ስቲል የምትወደው የፋርማሲ ስራዋ ትታ ለኔና ለአባቴ ስትል ሻይ ቤት ሰራ ነበር። ቡናውን እየሰራች ምናምን እኛ ታስተዳድረን ነበር። ከዛ ቤታችን ተሰርቶ ገባና ከዛ እያደኩ መጣ። 6ኛ ክፍል 7ኛ ክፍል 8ኛ ምናምን ሞንኩ ጀመርኩ። ከዛ እናቴን እያጨነኳት መጣው። ለምን ወንድም የለኝም? ለምን እህት አይኖረኝም? ለምን አትወልጂልኝም? በእኔ ምክንያት ሰርጀሪ ባረገችው ምክንያት እናቴን ሌላ ልጅ መውለድ አትችልም ነበር። ከዛ በኋላ እኔ ከተወለድኩ በኋላ እናቴን ሌላ ልጅ መውለድ አትችልም ነበር። ለምን ወንድም አይኖረኝም? ለምን እህት አይኖረኝም? ምናምን እያልኩ ማሰብ ጀመርኩ። ከዛ እያደኩ ምናምን ስመጣ እናቴ ግልጹ ማውራት ጀመረች። ሁሉም ነገር ሞክረዋል። እናቴ ሞክራለች፣ አቅማን የቻለችው ወንድም እህት ልትሰጠኝ ሞክራለች። ከዛም በላይ ሰጥታኛለች፣ ህይወቷም ሰጥታኛለች። ግን በስተመጨረሻ ላይ ግን እኔ የምፈልገው ነገር ወንድምና እህት ነበር። ክብር ከጫማ ከመኪና በላይ ከአባት ከምንም እኔ የምፈልገው የነበርኩት ነገር ጋይስ ወንድምና እህት ነበር። ከዛ ከዚህ በኋላ ወንድም እህት እንደማይኖርኝ ገባኝ። ከዛ ህይወቴን ብቻዬን ማሳለፍ ጀመርኩ። ሰዎች አስጠሉኝ። እናቴን በስነ ስርዓት ማውራት አልቻልኩም። የወደድኳት በልቤ የወደድኳት እናቴ ግን እሷ የምትፈልገው ልጅ አልሆንኩላትም። ቢካዝ ራሴን እያስቀደምኩ ነበር፣ የኔ ደስታ እያስቀደምኩ ነበር። እኔ ደስተኛ እንደሆን ብዬ የማላረገው ነገር አልነበረም። አሁን ኒድ ነው ባሪ ማንም አያስፈልገኝም። ከዛ ግን ብቻዬ ስሆን ግን ማንም ሰው ብቻዬን አልተወኝም። ሁሉም ሰው ካንተ የሚፈልገው ነገር አለ። ብር ሊሆን ይችላል፣ አቅም ሊሆን ይችላል ምናምን ኤቭሪቲንግ። ግን ፈጣሪ ከኔ ምንም ነገር አልፈለገም። ፈጣሪ የሚያስፈልገኝ ነገር ሁሉ ነገር ሰጠኝ። ብር ሰጠኝ፣ ፍቅረኛ ሰጠኝ፣ እናት ሰጠኝ፣ ሁሉም ነገር ሰጠኝ ፈጣሪ።